አንድ ሰው በስራ ቦታው የሚያሳየው የዕለት ተዕለት ቁጣ ያው የሰዎችን ስሜት ከመጉዳት አልፎ የሺዎችን ነፍስ ሲያጠፋ ቢታሰብ ምን ያህል ይዘገነናል። እውነት ነው። በጣም ከባድ ሐሳብ ነው። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ የአንድን ሰው ነፍስ መምራት አስፈሪ ጦርነት ብሎ የጠራው ለዚህ እኮ ነው። ልክ ነህ። በቃ ከጦርነትም በላይ የከፋ ውጊያ ነው ብሎ ነው የሚያስበው። አዎ። እና የዛሬው ጥልቅ የእውቀት ዳሰሳችን የሚያተኩረው በዚህ እጅግ ጥንታዊ እና የሰውን ልጅ ስነ ልቦና በሚፈትነው ርዕሰ ጉዳይ ላይ ነው። ያው ርዕሳችን የፓስቶራል ቲዮሎጂ ወይም የእረኝነት ስነ መለኮት ነው። ትክክል። ከቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ የተገኘ ጥልቅ የኮርስ ማቴሪያሎችን፣ የማስተማሪያ ስላይዶችን እና የጥንታውያን የቤተ ክርስቲያን አባቶች ጽሑፎች መሠረት አድርገን ነው የምንወያየው። አዎ፣ የሰውን ልጅ ነፍስ መምራት እና መንከባከብ እንደሚመስል አብረን እንመረምራለን። እሺ፣ ይህንን ጉዳይ በዝርዝር እንመልከተው። ያው መረጃዎቹን ሳነብ የርዕስ ከቴዎሎጂያዊ ጽንሰ ሐሳብነቱ ባሻገር ከዕለታዊ ሕይወታችንና ከምንከተለው የአመራር ዘይቤ ጋር ምን ያህል በጥብቅ እንደሚገናኝ ማየቱ እጅግ አስገራሚ ሆኖ አግኝቼዋለሁ። ምን መሰለህ፣ የርዕሱ እኮ በመሰረቱ የሰው ልጅ ውስጣዊ ማንነት ስለ መግራት የሚሰጥ ትምህርት ነው። አዎ፣ ማለት መሪነት ወይም የእረኝነት በታሪክ ውስጥ እንዴት ይታይ እንደነበር ስንመረምር ዛሬ በዘመናዊው ዓለም አመራር ከምንለው ጽንሰ ሐሳብ ፈጽሞ የተለየ ዓለም ውስጥ ነው የምንገባው። በጣም ያው የዛሬው ዘመን መሪነት ከስልጣን ጋር ነው የሚያያዘው። ልክ ነህ። ጥንታውያን አባቶች ግን የአንድን መሪ ኃላፊነት ሲተረጉሙ መሪው ከራሱ ይልቅ ለሚመራቸው ሰዎች ነፍስ ራሱን ሙሉ በሙሉ ባዶ ማድረግ እንዳለበት ነው የሚያምኑት። ዋው! ራስን ባዶ ማድረግ? አዎ፣ ይህ ከስልጣን ይልቅ ጥልቅ የሆነ የራስን ጥቅም የማሰዋት ግዴታ ነው። እጅግ ከባድ ሚዛን ነው። እና ወደ ታሪካዊ ዝርዝሮቹ ማለትም ወደ ካህናትና መሪዎች አመጣጥ ከመግባታችን በፊት በመሰረቱ ፓስቶራል ወይም የእረኝነት አገልግሎት ማለት ምን ማለት ነው? ጥሩ ጥያቄ ነው። ያው ቃሉ ራሱ ከየት እንደመጣና ምን እንደሚወክል ብናብራራው ለአድማጮቻችን ግልጽ ይሆንላቸዋል። እሺ፣ ፓስቶራል የሚለው ቃል መነሻው ፖይሜኒክስ ከሚለው ጥንታዊ የግሪክ ቃል ነው። ፖይሜኒክስ? አዎ፣ ትርጉሙም እረኛ ወይም መንጋውን የሚጠብቅ ማለት ነው። አሃ፣ ማለት ቀጥታ ከእረኝነት ጋር የተያያዘ ነው። ልክ ነህ። ይህ የትምህርት ዘርፍ የፕራክቲካል ወይም ተግባራዊ ቴዎሎጂ ዋነኛ ቃል ነው። ተግባራዊ ሲባል መሬት ላይ ያለውን ነገር ነው የሚያሳየው። በትክክል። መሰረታዊው ፍልስፍናው ያው ቲዮሪ የተግባር መመሪያ ነው፣ ተግባር ደግሞ ቲዮሪን ያርማል የሚል ነው። ይህን ትንሽ ብታብራሪልኝ። ማለት አንድ መሪ በመጽሐፍት ውስጥ ያነበበው መንፈሳዊ ዕውቀት እውነተኛ ፈተናውን ያልፈው መቼ ነው? የሰዎቹን የተሰበረ ልብ ሲጠግን፣ በችግር ውስጥ ያሉትን ሲያጽናና እና መሬት ላይ ያለውን እውነተኛውን የሕይወት ውጣ ውረድ ሲጋፈጥ ነው። አዎ፣ ይህ እኮ ልክ አንድን ውስብስብ ካርታ ይዞ በማያውቁት ጫካ ውስጥ እንደመጓዝ ነው። በጣም ጥሩ ምሳሌ ነው። ያው ቲዮሪው ወይም ንድፈ ሐሳቡ ልክ እንደ ካርታ መንገዱን ያሳያል። ፓስቶራል ቲዮሎጂ ግን ያንን ካርታ ይዞ ገደላማውን፣ ወጣ ገባውን እና አንዳንዴም አደገኛውን የእውነተኛውን ዓለም መንገድ በእግር መጓዝ ነው። እውነት ነው። ካርታው በወረቀት ላይ ለስላሳ ሊመስል ይችላል። ጉዞ ራሱ ግን ላብ፣ ትዕግስት እና መቁሰልን ይጠይቃል። ያ የካርታ ንጽጽሩ የጉዳዩን ክብደት በትክክል ነው የሚያሳየው። እና በዚህ የተግባር ጉዞ ውስጥ በተለይም በኦርቶዶክሳዊት ቤተክርስቲያን አውድ ሁለት ፈጽሞ ሊነጣጠሉ ማይችሉ ገጽታዎች አሉ። እነማን ናቸው? ውስጣዊው ተግባር እና ውጫዊው ተግባር። እሺ፣ ውጫዊው ስንል? ውጫዊው ተግባር የመሪው የራሱ መንፈሳዊ ሕይወት ነው። ማለትም የእረኛው የጸሎት ሕይወት፣ ቅድስናውና ወደ አምላክ መቅረቡ። አዎ፣ ያው እሱ ራሱ ጠንካራ መሆን አለበት። ልክ ነው። ይህ ሂደት ቲዮሲስ ተብሎ ይጠራ። ውጫዊው ደግሞ ወንጌልን ማስተማር፣ ማህበራዊ ተሳትፎ እና ሃይማኖትን መከላከል ነው። አፖሎጄቲክስ የሚባለው ማለት ነው። አዎ፣ አፖሎጄቲክስ። የዚህ ሁሉ መካከል ግን ሜታኖያ ወይም የልብ መለወጥ ነው። ማለትም ንስሐ ልብን ማደስ ማለት ነው። አዎ፣ ምን መሰለ፣ አንድ መሪ የራሱ የውስጥ ማንነት በንስሐ ሳይታደስ ውጫዊ አገልግሎቱ ምንም አይነት ፍሬ ሊያፈራ አይችልም። እውነት ነው። ራሱ ያልበራለት ሻማ ሌላውን ክፍል ሊያበራ አይችልም። በመጀመሪያ ራሱ ብርሃን መሆን አለበት። በጣም አስገራሚ ሐሳብ ነው። እና ውስጣዊ ንጽህና ከሌለ ውጫዊ አገልግሎት ከንቱ መሆኑን ከተረዳን ይህ ሰፊ የሆነ የእረኝነት ጽንሰ ሐሳብ
በጥንታዊው ዓለም ወደ መደበኛ ተቋምነት እንዴት እንዳደገ መመልከቱ ግድ ይላል። አዎ፣ ወደ ታሪክ መለስ ስንል ብዙ ነገሮች እናገኛለን። ያው በታሪክ ወደ ኋላ ስንጓዝ የሌዋውያንን ክህነት እናገኛለን። ነገር ግን ከዚያም በፊት የነበሩ እጅግ አስገራሚ የአመራርና የእረኝነት መግለጫዎች አሉ አይደል? ልክ ነው። የሌዋውያን ስርዓት ከመቋቋሙ በፊት የነበረው ጊዜ መሪነት የተፈጥሮና የቤተሰብ ኃላፊነት የነበረበት ዘመን ነው። ማለት አባቶች ቤተሰባቸውን የሚመሩበት። አዎ፣ በዚያን ጊዜ የቤተሰብ ወይም የጎሳ ኃላፊዎች እንደ ካህን ያገለገሉ ነበር። ለምሳሌ ኖህ። አዎ፣ ኖህ ከጥፋት ውሃ በኋላ ከመርከብ ሲወጣ የሰው ልጅ በሙሉ ወክሎ ንጹሕ እንስሳትን መስዋዕት አድርጎ ያቀረበው ለዚህ ነው። አብርሃምም ይስሐቅን ሊሰዋ ሲል። ልክ ነህ። አብርሃም ልጁን ይስሐቅን ሊሰዋ ሲል የተፈጠረው ክስተት አንድ መሪ ለእግዚአብሔር ሲል የራሱን እጅግ ውድ ነገር አሳልፎ ለመስጠት ያለውን ፈቃደኝነት የሚፈትን የመሪነት ጥግ ነው። ዋው! እንዲሁም የሳሌም ንጉሥ የነበረው የመልከጼዴቅ ክህነት በታሪክ ውስጥ ትልቅ ስፍራ አለው። እነዚህ የጥንት አባቶች መደበኛ የሆነው የክህነት ሕግ መምጣቱ በፊት እረኝነት የሕይወት ዘይቤ እንደነበር ነው የሚያሳዩት። በትክክል። ከነዚህ የቤተሰብ አባቶች ቀጥሎ ነው ታዲያ ታሪኩ ወደ አንድ የተወሰነ ነገድ ማለትም ወደ ሌዋውያን የሚሸጋገረው። የአሮን ዘሮች ወደሚባሉት ማለት ነው። አዎ፣ እስራኤላውያን በሲና ተራራ ስር የወርቅ ጥጃ ሰርተው ጣዖት ሲያመልኩ የሌዊ ነገድ በዚህ አጽያፊ ተግባር ባለመሳተፉና ለእግዚአብሔር በመቆሙ ምክንያት ለክህነት መመረጡ የታሪኩ መታጠፊያ ነው። ልክ ነህ። ከዚያ በኋላ ነው የሥራ ድርሻ ክፍፍል የተደረገው። የአሮን ዘሮች ለዋናው ክህነት ሲመረጡ፣ የቀዓት የጌድሶን እና የሜራሪ ዘሮች ደግሞም ታቦቱን፣ ድንኳኒቱን እና ንዋያተ ቅድሳቱን የመሸከምና የማገልገል ከባድ ኃላፊነት ወሰዱ። አዎ። ግን ምን መሰለሽ፣ ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። እሺ። ለዚህ አገልግሎት የተቀመጡት መስፈርቶች እጅግ በጣም ጥብቅ ነበሩ። እውነት ነው፣ በጣም ጥብቅ ናቸው። ያው ዕድሜ ከ30 እስከ 50 ዓመት መሆን አለበት። ምንም አይነት አካላዊ እንከን፣ ለምሳሌ ዕውርነት፣ አንካሳነት ወይም ሌላ የአካል ጉድለት መኖር የለበትም። አዎ። ጋብቻውም ቢሆን እጅግ ንጹሕ መሆን ነበረበት። ከጋለሞታ ወይም ከተፈታች ሴት ጋር መጋባት አይቻልም። ልክ ነህ። እና ይህንን ዛሬ ባለንበት የሰብአዊ መብት እና የእኩልነት ዘመን ሆነን ስናስበው እነዚህ ጥብቅ አካላዊ መስፈርቶች ሰዎችን የሚያገሉ ያው ገለል የሚያደርጉ አይመስሉም ወይ? አካላዊ እንከን ያለበትን ሰው ከአገልግሎት ማግለል ከጀርባ ያለው ምስጢር ምንድን ነው? ዘመናዊው አእምሯችን ይሄን ለመቀበል ይከብደዋል። የዘመናችን ሰው ይህን ሲሰማ ጥያቄ ማነሳት እኮ በጣም ተገቢ ነው። አዎ። ነገር ግን የጥንቱን ዓለም አውድ እና የምልክት ቋንቋ መረዳት ያስፈልገናል። እንዴት? በዚያ ዘመን አካላዊ ሙሉነት የውስጣዊ እና መንፈሳዊ ፍጹምነት ምሳሌ ተደርጎ ነው የሚወሰደው። ማለት ምልክት ነው። አዎ። እግዚአብሔርን ፍጹም በሆነ መንገድ ለመወከል ውጫዊው አካል ምንም እንከን የሌለበት መሆን ነበረበት። ይህ ከሌሎች አሕዛብ ልማድ ጋር በጥብቅ ይቃረናል። የሌሎች አሕዛብ ልማድ ምን ይመስል ነበር? ለምሳሌ የዳጎን ወይም የበዓል የጣዖት ካህናትን ብንመለከት አካላቸውን በመቆረጥ ደም በማፍሰስ እና በተለያየ ርኩሰት ውስጥ በማለፍ ነበር የሚያገለግሉት። ዋው! ፍጹም ተቃራኒ ነው ማለት ነው። በጣም። የሌዋውያን መስፈርት ግን ይህ የእስራኤል አምላክ የሥርዓት የንጽሕና እና የፍጹምነት አምላክ መሆኑን ለዓለም ለማሳየት የተዘረጋ ጥብቅ አጥር ነበር። አሁን ግልጽ ሆነልኝ። በወቅቱ ለነበረው ማህበረሰብ የነፍስን ንጽሕና ለማስረዳት ከሁሉ የተሻለው መንገድ የአካልን ንጽሕናና ሙሉነት ማሳየት ነበረ። አዎ፣ መሪው በውስጥም በውጭም እንከን የለሽ መሆን ከነበረበት ያንን ክብደት ለሕዝቡ ለማሳየት የሚለብሰው ልብስም እንዲሁ የተለቀ የጠፈርና የመንፈስ ትርጉም ሊኖረው ይገባል ማለት እኮ ነው። በትክክል። የሊቀ ካህናቱ አልባሳት ዝርዝር ውስጥ ስንገባ ልብሱ ራሱ የሚናገረው ቋንቋ አለው። የሊቀ ካህናቱ አልባሳት እኮ የጥበብ የኃላፊነት እና የምስጢር መዝገብ ነው። 8 ልዩ አልባሳት ነበሩት አይደል? አዎ 8 ናቸው። እና በእነዚህ ልብሶች ላይ ያሉት ቀለማት እያንዳንዳቸው ጥልቅ መልእክት አላቸው። ቀለማቱ ምን ምን ነበሩ? ወርቃማው ቀለም መለኮታዊ ጥበብ፣ ሰማያዊው የሰማይ ሕይወትና ከመሬታዊ አስተሳሰብ መራቅን ያሳያል። ሐምራዊውስ? ሐምራዊው የንጉሥነትን ክብር፣ ቀዩ ደግሞ ሕዝቡን ለማዳን የሚከፈለውን የደም መሥዋዕትነት ያሳያሉ። መሪው ይህንን ሲለብስ ማንነቱ ሙሉ በሙሉ ይለወጠዋል። ከልብሶቹ ሁሉ ኤፉድና የደረት ኪሱ ልዩ ስሜት ይፈጥራሉ።
በጣም ያው በደረት ኪሱ ላይ 12 ተለያዩ የከበሮ ድንጋዮች ተሰድረዋል። በእያንዳንዱ ድንጋይ ላይ የ12ቱ የእስራኤል ነገዶች ስም ተቀርጾበታል። አዎ፣ ይህ እኮ ትልቅ ትርጉም አለው። ማለት ሊቀ ካህኑ ወደ መቅደስ ሲገባ ሕዝቡን በልቡ ተሸክሞ ይገባል ማለት ነው። የሕዝቡን ስቃይ፣ ኃጢአትና ጸሎት በደረቱ ላይ ተሸክሞ የእያንዳንዱን ነገድ ሸክም ይሰማዋል። ልክ ነህ። የሕዝቡን ስም በልብ ላይ ከመሸከም ባሻገር በልብሱ ላይ ኡሪምና ቱሚም የሚባሉ ነበሩ። መብርያተው ማኅተማት። አዎ፣ እነሱ ናቸው። እነዚህ ካህኑ ከራሱ አእምሮ የመነጨ ውሳኔ ከማሳለፉ በፊት የእግዚአብሔርን ፍቃድ የሚጠይቅባቸው ናቸው። ማለት በራሱ ፍቃድ መወሰን አይችልም። በፍጹም። መሪው የራሱን ፍላጎት ትቶ መለኮታዊውን መመሪያ ብቻ መከተል እንዳለበት ነው የሚያሳዩት። የሚገርም ነው። እንዲሁም በቀሚሱ ዘርፍ ላይ ሮማኖችና ቃጭሎች ነበሩ። የሮማኖቹና ቃጭሎቹ ትርጉም ምንድን ነው? ሮማኑ ብዙ ፍሬ በውስጡ ስለያዘ የፍሬያማነት እና የመልካም ሥራ ምሳሌ ሲሆን፣ ካህኑ ሲራመድ የሚሰማው የቃጭሎቹ ድምፅ ደግሞ ቃሉን የመስበክ እና የሕያውነት ምሳሌ ነው። ይህን ስሰማ ወደ አእምሮ የሚመጣው አንድ አስገራሚ ምስል አለ። እሺ፣ ምን አይነት ምስል? ይህ የካህኑ አልባሳት ልክ የሚለበስ ዓለም እና በተመሳሳይ ጊዜ የአንድ መሪ የሥራ ልምድ ማቅረቢያ ነው የሚመስለው እኮ። ማቅረቢያ፣ ልክ ነህ። ያው የእያንዳንዱ ክር፣ የእያንዳንዱ ድንጋይ እና የእያንዳንዱ ቀለም አንድ ትልቅ ታሪክ ይነገረናል። መሪው ማን እንደሆነ፣ ማን እንደሚወክል እና ኃላፊነቱ ምን ያህል ከባድ እንደሆነ ልብሱ በራሱ ይጮኻል። ይህን ያህል ክብደት ያለው ልብስ መልበስ የሚያስከትለውን ስነ ልቦናዊ ጫና መረዳት ያዳግታል። አዎ፣ በጣም ከባድ ነው። የቤተ ክርስቲያን አባቶች እንደሚያስረዱት ይህን ልብስ የለበሰ መሪ ራሱን ሙሉ በሙሉ ሊረሳ ይገባዋል። ራሱን ሊረሳ? አዎ፣ ከእንግዲህ እሱ ግለሰብ አይደለም፣ የሕዝቡ የልብ ትርታና የእግዚአብሔር ድምፅ ማስተጋበያ ነው። አልባሳቱ የተሰሩት እኮ ካህኑን ለማሳመር ሳይሆን ካህኑ የራሱን ማንነት ደብቆ አምላክንና ሕዝቡን ብቻ እንዲያስብ ለማስገደድ ነው። ነገር ግን እዚህ ላይ አንድ ትልቅ ታሪክ መታጠፊያ ያጋጥመናል። እሺ፣ ምንድን ነው እሱ? ይህ ሁሉ ያጌጠ ልብስ፣ ይህ ሁሉ ጥብቅ የብሉይ ኪዳን ሥርዓት፣ የእንስሳት መሥዋዕት፣ ያው የሰውን ልጅ የኃጢአትና የውድቀት ችግር ከስሩ ነቅሎ ሊፈታው አልቻለም። እውነት ነው፣ አልቻለም። የቱንም ያህል በጎች ቢታረዱ የእንስሳት ደም የሰውን የውስጥ ተፈጥሮ ሙሉ በሙሉ ሊቀይረው አይችልም። ይህ ደግሞ ወደ መሠረታዊው የአዲስ ኪዳን ታላቅ ሽግግር ያመጣናል። ልክ ነህ። የብሉይ ኪዳን ሥርዓት ጥላ ነበር፣ አዲስ ኪዳን ግን አካሉን ይዞ መጣ። ሽግግሩ እንዴት ነበር? መሠረታዊው ሽግግር ያለው የክርስቶስን ዘላለማዊ ሊቀ ካህንነት ስንመለከት ነው። ክርስቶስ እንደ አሮን ሥርዓት ሳይሆን በመልከጼዴቅ ሥርዓት የተሾመ ሊቀ ካህን ነው። ልዩነቱ ምንድን ነው ታዲያ? የብሉይ ኪዳን ካህናት የእንስሳትን ደም ያቀርባሉ። ከኃጢአት ነጻ ስላልነበሩም በመጀመሪያ ለራሳቸው ከዚያም ለሕዝቡ መሥዋዕት ያቀርባሉ። አዎ፣ ራሷቸውም ኃጢአተኛ ስለነበሩ። ክርስቶስ ግን እንከን የለሽ በመሆኑ ራሱ ካህን ሆኖ ራሱን ፍጹም መሥዋዕት አድርጎ አቅርቧል። መሥዋዕት አቅራቢውና መሥዋዕቱ አንድ ሆኖ። መልካሙ እረኛ የሚለው ጽንሰ ሐሳብ ሙሉ ትርጉም የሚያገኘው እዚህ ላይ ነው። እንግዲህ ልክ ነህ። መልካሙ እረኛ ከሌሎች ተራ ጠባቂዎች በምን ይለያል? የራሳቸውን ጥቅም ብቻ ከሚፈልጉት ሚንደኞት እና ተኩላ ሲመጣ በጎቹን ጥሎ ከሚሸሹት ሌቦች በተቃራኒ መልካሙ እረኛ ለበጎቹ ነፍሱን አሳልፎ ይሰጣል። እውነት ነው። በአዲስ ኪዳን የአመራር ቃላት ራሳቸው ጥልቅ የሆነ የአገልግሎት ገጽታን ነው የሚያሳዩት። ለምሳሌ ያው ሽማግሌዎች የሚለው ቃል መንፈሳዊ ብስለትና ጥበብን ሲያሳይ፣ ጳጳሳት ወይም የበላይ ተመልካቾች አጠቃላይ እይታና ጥበቃን ያሳያል። እረኞችና መምህራን የሚባሉትስ? እነሱ ደግሞ የዕለት ተዕለት የነፍስ እንክብካቤና ዕውቀትን መመገብን ያመለክታሉ። ታዲያ የአመራር ትርጉም ሙሉ በሙሉ ተቀየረ ማለት ነው? አዎ፣ የአመራር ትርጉም ከስልጣን ከክብር ወይም ከላይ ሆኖ ከማዘዝ ወደ ታች ወርዶ እስከ ማገልገል እና እስከ መሥዋዕትነት ተቀይሯል። ዋው! መሪው የክርስቶስን ፈለግ ተከትሎ ራሱን ለሌሎች አሳልፎ የሚሰጥበት የሌሎችን እግር የሚያጥበት ደረጃ ላይ ደርሷል። ይህ መሪነትን ከገዢነት ወደ አገልጋይነት የቀየረ ታላቅ አብዮት ነው። ይህ እጅግ ጥልቅ ነው። ታዲያ ክርስቶስ የመጨረሻውና ፍጹሙ ሊቀ ካህን ከሆነ
ዛሬ ያሉት መሪዎችና እያንዳንዱ ተራ አማኝ ምን ሚና አላቸው? የእንስሳት መሥዋዕት ካቆመ የዛሬው ሰው ምንድን ነው የሚያቀርበው? የቤተ ክርስቲያን አባቶች ለዚህ ጥልቅና የሰውን አእምሮ የሚያናውጥ ምላሽ አላቸው? አዎ አላቸው። በቅድሚያ ንጉሣዊ ክህነት የሚለውን ሐሳብ እንየው። ንጉሣዊ ክህነት ማለት እያንዳንዱ ክርስቲያን መንፈሳዊ መሥዋዕት የማቅረብ ኃላፊነት አለበት ማለት ነው። ማለት መቅደሱ የት ነው? መቅደሱ የራሱ የሰውየው ልብ ሆኗል። ታዲያ የሚቀርበው መሥዋዕት ምንድን ነው? እንስሳትን ማረድ አይደለም። መታረድ ያለበት የራሱ የሰውየው ሱሰኛ ፍቃድ፣ ክፉ ምኞትና እኔነት ወይም ኢጎ ነው። የራሱን ኢገነት ማረድ። አዎ፣ በትዕቢት የደነደነውን ልብ መስበር፣ የራስን ፍላጎት መካድ እና የምስጋናና የመልካም ሥራ መሥዋዕትን ማቅረብ ነው። እያንዳንዱ ሰው የራሱን እብሪት በየዕለቱ የመሰዋት ካህን ሆኗል። ታውቂያለሽ፣ የራስን ኢጎ እብሪት ወይም ግትርነት ማረድ ብሉይ ኪዳን ላይ በግ ከማረድ የበለጠ እጅግ በጣም ከባድ እኮ ነው። በጣም እንጂ። ያው በግ ማረድ አንድ ጊዜ የሚፈጸም አጭር ክስተት ነው። በጉም ብዙ አይቃወምም። የእኔነትን ስሜት ማረድ ግን የዕለት ተዕለት የሕይወት ዘመን ትግል ነው። እውነት ነው። ኢጎ ሁል ጊዜ ራሱን ለመከላከል ይዋጋል፣ ተመልሶም ሕያው ይሆናል። በተለይም በዘመናዊው ዓለም ራስን ከፍ ማድረግ በሚበረታታበት ጊዜ ይህንን የጥንት ትምህርት ተግባራዊ ማድረግ ትልቅ ፈተና ነው። ልክ ነው። እና ይህንን የዕለት ተዕለት ትግል አሸንፎ የራስን ፍላጎት መግደል ሲያቃት ነው ክፉ የእረኝነት አገልግሎት የሚፈጠረው። ክፉ የእረኝነት አገልግሎት ምልክቶች ምንድን ናቸው? የአንድ መሪ ውድቀት ምልክቶች በጥንታውያን አባቶች በግልጽ ተቀምጧል። የመጀመሪያው ገንዘብን መውደድ ነው። አዎ፣ ስግብግብነት። በመቀጠልም ቲያትራዊነትና ሐሰተኛነት፣ ማለትም በውስጥ ቅድስና ሳይኖር በውጫዊ መልክ ብቻ ሰውን ለማስደሰትና አትኩሮት ለመሳብ ሞከር። ለሀብታሞች ማድላትስ? እሱም አንዱ ነው። ለሀብታሞች ማድላት እና የነፍስ እንክብካቤ ማጣት ናቸው። እነዚህ ነገሮች መሪውን ከእረኝነት ወደ ነጋዴነት ይቀይሩታል። የቤተ ክርስቲያን አባቶች ይህንን አደጋ አስቀድመው በማየት ድምፃቸውን ከፍ አድርገው አስጠናቅቀዋል። አዎ፣ በጣም አጥብቀው ነው ያስጠነቅቁት። ለምሳሌ የቅዱስ ኢግናቲዮስን ማስታወሻ ስናነብ እጅግ ማራኪ የሆነ ንጽጽር ይጠቀማል። ምዕመናን ከመሪዎቻቸው ጋር ልክ እንደ በገና አውታር ተስማምተው በአንድ ድምፅ የክርስቶስን ዜማ ማሰማት አለባቸው ይላል። ዋው፣ ደስ የሚል ንጽጽር ነው። አዎ። እና መሪው ከተበላሸ ወይም የተለየ ዜማ ካሰማ የሙሉ ማህበረሰብ ሙዚቃ ወደ ጩኸት ይቀየራል። ከዚህም የከፋውን የታሪክ ትምህርት የቅዱስ ፖሊካርፕ ደብዳቤ ላይ እናገኛለን። ስለ ቫሌንስ የተጻፈው። አዎ፣ ቫሌንስ የተባለውን መሪ ታሪክ ስንመለከት መሪነት እንዴት በገንዘብ ፍቅር ምክንያት ገደል ውስጥ እንደሚገባ ያሳየናል። ምን ሆነ ቫሌንስ? ቫሌንስ የተሰጠውን መንፈሳዊ አደራ ረስቶ የገንዘብ ፍቅር አሸነፈው። ቅዱስ ፖሊካርፕ ይህንን ሲሰማ እጅግ አዝኖ መሪነት ከገንዘብ ከዓለማዊ ክብርና ከስግብግብነት የጸዳ መሆን እንዳለበት በጽኑ ገስጾታል። አዎ፣ የገንዘብ ፍቅር የአንድን መሪ ልብ ከማገልገል ወደ መበዝበዝ ስለሚቀይረው ለነፍስ እጅግ አደገኛ መርዝ ነው። ልክ ነህ። የቅዱስ ዮሐንስ አፈወርቅ ማስጠንቀቂያ ደግሞ ጉዳዩን ወደ ላቀ የአደጋ ደረጃ ይወስደዋል። እሱማ በጣም ከባድ ነው። ክህነትን ወይም የሰውን ነፍስ የመምራት ኃላፊነት አስፈሪ ጦርነት ያለው እኮ ዝም ብሎ አይደለም። እንዴት ቢያሳልፍ የከፋ ጥፋት ያመጣል። እንዴ ከጾም መተው ቁጣ ይከፋል። አዎ፣ ምክንያቱም መሪው የሚኖረው በሕዝብ ዓይን ስር። አሃ፣ ሁሉም ሰው ያያዋል ማለት ነው። በትክክል የሱ ቁጣ፣ የሱ ትዕግስት ማጣት ወይም የሱ ትንሽ ስህተት እንደ ግለሰብ የሚያበቃ ሳይሆን የሚመለከቱትን የብዙዎችን ነፍስ የሚያሰናክል የጋራ ውድቀት ነው። በጣም የሚያስፈራው ኃላፊነት ነው። መሪው ራሱን እንደ መስተዋት ንጹሕ አድርጎ ማቆየት ያለበት ለዚህ ነው። መስተዋት? አዎ። መስተዋቱ ከቆሸሸ ብርሃንን ወደ ሌሎች ማንጸባረቅ አይችልም እኮ። መሪው የራሱን ፍላጎት፣ ስሜትና ክብር ጥሎ ሕዝቡን ወደ እውነተኛው ብርሃን መምራት አለበት። እውነት ነው። ዘመናዊነትና ሴኩላሪዝም መሪዎች በግል ጥቅምና በውጫዊ እይታ ላይ እንዲያተኩሩ ከፍተኛ ጫና በሚፈጠሩበት በዚህ ዘመን የጥንቶቹ አባቶች የሚያስተላልፉት መልእክት እጅግ ወሳኝ ነው። መሪነት ምቾት ሳይሆን መስቀልን የመሸከም ያህል ከባድ ኃላፊነት ነው። በቃ አዎ፣ በትክክል ገለጽከው። የዛሬውን ጥልቅ ዳሰሳችንን ዋና ዋና መልእክቶችን በአጭሩ ስናጠቃልል እጅግ ሰፊ የሆነ መንፈሳዊና ታሪካዊ ጉዞ ነው ያደረግነው። እውነት ነው። ብዙ ነገሮችን ዳሰሰን። ከመጀመሪያዎቹ አባቶች ቤተሰባዊ መስዋዕት አንስቶ
የሌዋውያን ጥብቅ ሕግጋትና ውስብስብ አልባሳትን ተመልክተናል። ከእንስሳት መሥዋዕትነት ወደ ክርስቶስ ፍጹም ራስን አሳልፎ መስጠት፣ ከዚያም የእያንዳንዱ ሰው የራሱን ኢጎ ወይም እኔነት ወደ ማረድ ያደረገውን አስደናቂ ሽግግር ቃኝተናል። አዎ፣ አስደናቂ ጉዞ ነበር። ይህ የጥንት ጥበብ ለማንኛውም የዘመናችን መሪ በቤተ ክርስቲያንም ሆነ በሌላ በማንኛውም የዓለማዊ አመራር ዘርፍ ስለ ትሕትና፣ አገልጋይነት እና መሪነት ራስን ከማሳየት ይልቅ ራስን መሰዋት ስለመሆኑ የማይሽር ትምህርት ይሰጠናል። እኔም ሙሉ በሙሉ እስማማለሁ። በመጨረሻም ይህንን የዳሰሳ ጊዜ ከማጠናቀቃችን በፊት አእምሮን ይሞግትና ለረጅም ጊዜ ሊታሰበት የሚገባ አንድ ጥልቅ ጉዳይ እናንሳ። እሺ። ዘመናዊነትና ሴኩላሪዝም የአሁኑ ዘመን ዋነኛ የአመራር ፈተናዎች እንደሆኑ አንስተናል። ሰዎች ሁሉ መታየትን፣ መደመጥን እና በማህበራዊ ሚዲያ ትኩረት መሳብን በሚያሳድዱበት ጩኸት በበዛበት የዘመናችን ዓለም ውስጥ አንድ የተለየ እይታ ቢኖረንስ? ምን አይነት እይታ? የጥንቶቹ ካህናት ይጠበቅባቸው የነበረው ያ ራስን የመካድ የዝምታ እና የትህትና ሕይወት ለዚህ ዘመን ትልቁና ብቸኛው መድኃኒት ቢሆንስ? ዋው! ስለ እውነተኛ ስኬት ያለንን የተዛባና በውጫዊ እይታ ላይ የተመሰረተ አመለካከት ሙሉ በሙሉ ቢያንኮታኩተውና ወደ እውነተኛ የነፍስ ዕረፍት የሚመራ አዲስ መንገድ ቢያሳየንስ? ይህንን ጉዳይ ለአፍታ ቆም ብሎ ማሰቡ በእጅጉ ያስገርማል። በእውነት በጣም ጥልቅ ሐሳብ ነው። አድማጮችም ይህን እንደሚያስቡበት ተስፋ አደርጋለሁ። በሌላ አስገራሚ የጥልቅ ዳሰሳ ርዕስ እስከምንገናኝ ድረስ ደህና ሁኑ።